አሚጎስ እንደ ልጄ ነው የማየው። ልጅ ወልደሽ አሳድገሽ የሆነ ጥሩ ቦታ ሲደርስልሽ የሚሰማሽ ስሜት አለ አይደለ? እኛም ይሄ ድርጅት ሳስበው ድሮ ውስጤ ይታየኝ ነበር እንደዚህ እንደሚሆን። በዚህ ደረጃ ይሄን ያክል ይሆናል ብዬም ባይሆን ጥሩ ደረጃ እንደሚደርስ ተስፋ ነበር። አሁን ግን የማየው ነገር ከማስበው በላይ ነው። አሚጎስ የዛሬ 13 ዓመት አሚጎስን ስቀላቀል እንዴት ነበር መሰለሽ? ጓደኛሞች ነን ከነፍጹም ጋር እና ስፔሻሊ ከፍጹም ጋር ጓደኛሞች ነን እና ዴይሊ እንገናኛለን። አሁን የሆነ ቀን የሆነ እንደዚህ ቢዝነስ ልንጀምር አስበናል። ሴቭ እያደረግን እየቆጠብን አበዳሪ የሚሆን ተቋም ነገር ብሎ ብዙም አላስወራሁትም። በአንዴ ነው እሺ ያልኩት። እኔ ደስ ይለኛል አዲስ ነገር መስማት፣ በቃ መቀላቀል እወዳለሁ እና ኦኬ ያልኩት። ፍጹምንም እተማመንበታለሁ በጣም ብዙ ስራዎች ሲሰራ ስለማቅ በቃ በዛች ቤት ውስጥ ነው ያወራነው፣ እኛ ቤት ውስጥ ኦኬ ያልኩት። በቃ ተስማማን። ወንድም እህቶቼም ነበሩ፣ ሁላችንም ብቻ ሁሉም ሰው ተስማማ። ተሰባስበን ጀመርን። ከዛ ትዝ ይለኛል ስንሰበሰብ የሆነ ካፌ ምናምን ስብሰባዎች ሲደረጉ ቤት አዲስ ቤት ስንከራይ ትንንሽ ቤቶች፣ በጣም ትንንሽ ቤቶች ናቸው። አሁን አሚጎስ ራሱ ቢያያቸው ይገርማል። እና ከሱ እየቀጠልን እያለ ተለቅ ወዳለ ቤት ተሸጋገረ። እኔ ብድሬን የወሰድኩት ሁለተኛውን ቤት እንደተከራየን ነው። እሱ እንደተከራየን ወዲያው ኢሚዲየትሊ መበደር አለብኝ ብዬ አሰብኩ። በቃ ሁሌ ውስጥ ያለ ነገር ስለሆነ እና ለዛም ነው አንደኛ ተበዳሪ ሆኜ ከአሚጎስ ባለ ታሪክም እድለኛም የሆንኩት እና በቃ የራሴ ልጄ ነው የሚመስለኝ አሚጎስ። ደስ የሚል ስሜት አለው ሳስበው፣ ደስ ይለኛል። ያንን ጊዜ ሳስታውስ ደግሞ የሆነ የጓደኛ መንፈስ። አሁን አድገን ትልልቅ ሆነን ሌላ ተለያይተናል፣ ሁላችንም በስራ ነው የምንገናኝ። የዛኔ ግን በቃ የሆነ እንደ ጓደኛ ሆነሽ ማህበር አይነት ነገር እንደዛ ነበር ስሜቱ እና ጥሩ ስሜት ነበረ። የዛኔ ኦኬ ሰው ለሰዎች ስንነግር ጓደኞቻችንም አያምኑንም ነበረ። እንኳን ሌላ ሰው ይቅርና ብዙ ሰው አያምንም እና ጎረቤቶቻችንንም አስገብተናል፣ ጓደኞቻችንንም ብዙ ሰው ገብቷል። ፋይናሊ የዛኔ ያላመኑ ሰዎች በኋላ ራሳቸው በራሳቸው መንገድ እየተቀበሉት እያመኑበት ሄደው ተቀብለው የተለወጡ ሰዎች አሉ። የዛኔ ግን በጣም ከባድ ነበር ለማሳመን። ምክንያቱም ያው ስለሚያውቁ ስለምንተዋወቅ የምትተዋወቂ ሰው ስትሆኚ እንትን አለ ይሆናል ብለሽ አታስቢም። እና ያው እኛ ግን ስለምንተዋወቅ እርስ በርሳችን የጀመርነው ሰዎች ጥንካሬያችንም ጉድለታችንም ስለሚታወቅ በዛ ነው። መጀመሪያ የተበደርኩት ወደ 4000 ብር አካባቢ ነው። እሱም ብድር ምን አደረኩት መሰለሽ? ኮንዶሚኒየም ደርሶኝ ነበር። እሱን ኮንዶሚኒየም ድሮ የሚሰጡት ኮንዶሚኒየሞች መሬታቸው ራሱ ሊሾ ነገር አልነበረም እና አንድ በር ነው የሚኖራቸው። 2 መኝታ ከሆኑ አንድ በር ይኖረዋል፣ አንድ በር አይኖረውም። እና ይሄ መሬቱን ሊሾ አደረኩበት እና አንዱን በር ገጠምኩበት። የተረፈ ቀለም ምናምን አስገባሁበት እና ብድሩን የከፈልኩት ከደሞዜ ነው። ሌላ ስራ ነበረኝ፣ ከደሞዜ ነው የከፈልኩት እና ከቢዝነስ ከፍቼ ሳይሆን በድፍረት ተበድሬ ለምፈልገው ነገር አውየው መመለስ ችያለሁ። ከዛ ተበድሬ የሆነ እንትን ነገር ከፍቼ ነበረ፣ ትንሽ የኮስሞቲክስ ቤት ነገር። እሷን ደግሞ ትንሽ ሰራውና እሱም አላዋጣችኝም፣ ዘጋኋት። ወደ 4 ጊዜ አካባቢ ተበድሬያለሁ። 4ተኛውን የተበደርኩት ይሄን ፋርማሲ ለመክፈት ነው። ይሄን የመሰለ ቆንጆ ፋርማሲ ከፍቼ ፕሮፌሽናል ፋርማሲስት ስለሆንኩኝ በዛው መስራት ነበር የምፈልገው። እስኪመቻችልኝ ነገር ነበር የምጠብቀው። ልክ ያንን የሚያስከፍተኝን አይነት ብድር መውሰድ የምችልበት ታይም ላይ ተበድሬ መክፈት ቻልኩኝ ማለት ነው። ያው እስካሁን የምተዳደረው በዚህ ፋርማሲ ነው። ልጆቼንም ማሳድገው እኔም የምኖረው በዛ ነው ማለት ነው። የተለየ ትሪትመንት መስራት በመሆንሽ ምናምን የሚባል ነገር የለም። ሁሉንም እኩል ነው የሚያዩት። አሚጎስ በቃ እንደ ልጄ ነው የማየው። ልጅ ወልደሽ አሳድገሽ የሆነ ጥሩ ቦታ ሲደርስልሽ የሚሰማሽ ስሜት አለ አይደለ? እኛም ይሄን ድርጅት ሳስበው ድሮም ውስጤ ይታየኝ ነበር እንደዚህ እንደሚሆን። በዚህ ደረጃ ይሄን ያክል ይሆናል ብዬም ባይሆን ጥሩ ደረጃ እንደሚደርስ ተስፋ ነበረኝ። አሁን ግን የማየው ነገር ከማስበው በላይ ነው፣ ከምጠብቀው በላይ ነው። በጣም ትልቅ ደረጃ ደርሷል።
እና ኤቭሪዴይ ስለ አሚጎስ ብሰማ ደስ ይለኛል። ደግሞ እሰማለሁ፣ ቲቪም ስከፍት እሰማለሁ፣ የሆነ ፌስቡክም ስትከፍቺ ታየዋለሽ፣ ቲክቶክም ላይ፣ ውጭም ስትወጪ ድንገት መኪና ላይ አለ እና በቃ ልጅሽን ሁሉም ቦታ እንደማየት ማለት ነው። እና በጣም ደስ ይላል። ሁሉም ቦታ አይተሽው ደግሞ ልጅሽን ሰክሰስፉል የሆነ ልጅ አይደል የምታየው ነገር ደግሞ ጥሩ ሲሆን ደስ ይልሻል በጣም እና በጣም ደስተኛ ነኝ። ወጣቱ ትውልድ ብድር ይፈራል ብዬ አላስብም። አይፈራም። የሚፈሩ ደግሞ ካሉን ተለቅ ተለቅ ያሉት የተሻለ ኑሮ መኖር አለበት ሁሉም ሰው የትኛውም እድሜ ላይ ይሁን። ስለዚህ ይምጡ፣ አሚጎስን ይቀላቀሉ፣ ይበደሩ፣ እንደምንም እያደረጉ እየሰሩ እየከፈሉ ህይወታቸውን ይቀይሩ ነው የምለው። Amigos.